ወር ተቀዶ አሳየ ተመላለሰ። እሷ ግን ቁማ እየጸለየች ነበር። ምን አይነት ገድል ምን አይነት ጽናት ነው! በሴት አቅም ያንን አድርጋ ከዚያ በፊት የልጅ ፍቅር የወለዳችሁ ታውቁታላችሁ። እኛ እናውቀው ቢሆንም ግን የልጅ ፍቅር ምን ያክል እንደሆነ እናውቀው እንሰማለን። የልጅ ፍቅር ሳያገብራት 12 ልጆቿን ከቤት ውጭ አድርጋ ወጣ። የመላ ቤቷን ትታ ነው አንተ ትሮን አንተ ግን ተከተለኝ ያለው የቅዱስ ጴጥሮስን የአባቷን የሐዋርያውን መድኃኒዓለም ኢየሱስ ክርስቶስ የመጨረሻ የፍቅር ትእዛዙን ሰምታ ተከትላል። ከዛ በኋላ ጌታችን መድኃኒታችን አእላፍ መላእክትን እያስከተለ ይመጣና ምን እንዳደርግልሽ ትፈልጊያለሽ አላት። የሰይጣንን ተንኮል ስለሚያውቅ የለመንሽውን ሁሉ አደርግልሻለሁ ብሎ ቃል ገብቶላታል። እሷ ጠቅልላ አንድ ጊዜ ለወገሌን ዝክሬን የዘከረ ስሜን የጠራ ቤተክርስቲያንን የተማጸነ እንዲህ ያደረገ ከማለት በፊት እንደ የዓለሙ ሰው ታጠቅልሎ እንዴት ያለች እናት ናት! በእውነት እንዲህ ያለች እናት እኮ የተሰጠችልኛል። እናንተ እንደው ቀላል ይመስላችኋል? በተለይ ከዚህ ግድም የምንኖር ወይ በልብ አላደረጋችሁት ወይ በጠዋችሁ እንዲህ ያለ እናት የተሰጠችን ለእኛ ለእድለኞች ነው። በእውነት እውነት ነው የምላችሁ። እርሷ 12 ዓመት ሙሉ በመከራ ከፍላ እኛ ዛሬ ተሳልመን ቤቷን ረግጠን ብቻ የእሷን ምልጃና ቃል ኪዳን እንድናገኝ ምሕረት ሰጥቷታል። ከዚህ ሁሉ በፊት ግን ጠቅልላ ለማዳን ያን ክፉ ልታስመን ሽማግሌ የሆነ በሰይጣን ሽማግሌ የሆነች እናታችን ቅድስት ክርስቶስ ሰምራ ዓለሙን ሁሉ ለዓለሙ ሁሉ የምታስብ እናት እገሌ ከምል ዓለሙ ሁሉ ዳን ብላ ለዓለሙ ሁሉ የምታስብ እንዴት ያለች የሮራዬ እናታችን ቅድስት ክርስቶስ ሰምራ ይህንን ሁሉ ያገኘችው ተከተለኝ የሚለውን ቃል ይዛ ወጣል። ሁሉም ትታ ተከትላል። የምበለው ሳትን የምለብሰው ሳትን በሴት አቅም ብቻዋን ወጣ በባሕር ዳር መከራዋን ከፍላል። ከዚህ በኋላ እሱም እንኳንም ቢል ያንቺን ፍላጎት አውቄዋለሁ ቢችል እሱም እንዲድን ነበረ። ካልሆነ ነፍሳትን እንዲያስት ነውና በየዕለቱ ኃይላፋትን ነፍስ ከሲኦል እንድታወጭ ከሲኦል አብራችሁ በቅዱስ ሚካኤል እንደው በሽብር ጌታ እኮ በጣም ይገርመኛል። ያዘኝ አሁን እሺ እንደማይል እያወቀ እሺ ማለት ሳይልም አለና ቅዱስ ሚካኤል እና አብረሂት የአንድ አገረ ገዥ አንዱን እንትን አዘዋውሮ እንደሚለው ቅዱስ ሚካኤልን ጋርድ አድርጎ ሰጣትና ሂጂና ጠይቂው፣ ምክንያቱም እሺ አይልሽም ብለሽ ሆነብሽ አይደርስም ለገዥ አይተሽ ላይ በመሄድሽም አትጎጂም አለና ቅዱስ ሚካኤልን አብሮ መንገድ መሪ አድርጎ ወደ ሲኦል ሽምግልና ላካት። እግዚአብሔር ለእግዚአብሔር ለሽምግልና የታደለች እናት ቅድስት ክርስቶስ ሰምራ ናት። ጌታዬ የሚያስታርቁ ብዙኃን ናቸው ይላል በወንጌል በማቴዎስ ወንጌል ምዕራፍ 5 ሰውና ሰውን የሚያስታርቁ ብዙኃን ናቸው ነው። እግዚአብሔር ግን ሰይጣንን ከራሱ ጋር ለመታረቅ ሽማግሌ አድርጎ የላካት እናታችን ቅድስት ክርስቶስ ሰምራ ናት። ቅዱስ ሚካኤልን ይዛ ሄደች። የምሕረት እናት ናትና አፋፉና ሳጥናኤል እንደምን አለው አይት በትውት ቃል እኮ ነው። በገዳም ዝም ብሎ ከበደ አይባልም። ቀስ ብሎ እንደው ብዙ አጋጣሚ ወደ ገዳም ስትሄዱ እንደው አረማመዳችሁንም አነጋገራችሁንም አመጋገባችሁንም አለባበሳችሁንም ገዝራችሁ ነው የሚሄዱ። እንደው ዝም ብሎ የለመደውን አንደበታችሁ ማንም ሰው ብዙ አይኬድም እና ሄደችና ጠራችሁ። ማናት ደግሞ ይቻላል ብሎ ዘወር ብሎ አየ። እኔ ነው ግሸ በተቀመጥኩበት ኑሮ ካሉት መቃብር መቃልህ ያሉ አባባሉ በሲኦል ነው ነግሼ የሚለው እኮ እሱ በእሳት መካከል እኮ ነው ነግሶ ያለ። እኔ ነኝ ጌታዬን አንታረቅ ብሎሃል። እኔም በሽምግልና ልኮኝ ነው ከአንተ ጋር ላስታርቅህ ነው ናንድና ብሎ ላስታርቅ አላችሁ። አንቺ ነሽ እኔን የምታስታርቂ? አንቺ ራሱ ድሮ በዓለም ሳለሽ አንቺን አስታለሁ ብዬ በቤትሽ ስንት ቀን መጥቼ እየዞርሽ በናለ በራ በባሕር ጣና ለጣና እየዞርሽ አጥቼሽ ሲነደኝ ይኖራል። ደግሞ ጭራሽ ሽማግሌ ሆነሽ መጣሽ። እንደውም ገሩ አጭር ልጅ ገር የምትላለች እንደ አንቺም አሁን በሪል ትይታ የለን ሁልጊዜ የምናገረው አንቺማ ምን አቅም ነበረሽ? ያው የጥንተ ጠላት ቅዱስ ሚካኤል ነው እንጂ ብሎ እጇን ይዞ ወደ ሲኦል ወረወራት። ወደዚያ ሲወረውራት ሲኦል ተነዋወጠች። እናታችን አበባ
እንደ ጽጌረዳ መዓዛዋ ያማረው ቅድስት ክርስቶስ ሰምራ ከዚያ ውስጥ ስትከተት እዛ ውስጥ ስትገባ በጨለማ ያሉ በዲያብሎስ ሽታ የከረፉ ነፍሳት በሙሉ መልካም መዓዛ ከዚያ ገብቷልና እንደ ንብ በሙሉ በአካላቷ ላይ ሰፍረው ከበውባል። ያንን ሁሉ ሰብስባ ይዛ ወደ አምላኳ ወደ ጌታችን ወደ ኢየሱስ ሰውነቷ እስኪሞላ ብቻ አይደለም መዓዛዋ እንደዚህ እንደ ምድራዊ አይደለም። እሷን የነካ ሁሉ መዓዛ አለዋ። እሷን የነካ ሁሉ መዓዛ ስላለው ንቡ ራሱ እንደ ነፍሳሉ የአንዱ ወደ አንዱ እየሄደ በሙሉ ከበው ከሲኦል አወጣችና እሻለሽ አላት። እኔ ጌታ ራሱ ይገርመኛል። ቸርነት አንደኛ እንዲያርጎ ሲልካል፣ ሁለተኛ እሺ እንደማይል ያውቃል፣ ሶስተኛ እምቢ ማለቱንም አብሮ ነበረ። መቼስ ለእግዚአብሔር አገር አይረከው። እሱ እኮ እንደ ሰውየው ለእሷ ከዛ ቁጭ ብሎ ልኮታል። ግን አብሮ እኮ ነበረ። ከዛ እሻለሽም አላት። አይ እሱስ ብሏል ጌታዬ፣ እነዚህ ነፍሳት ግን አብረው መጥተዋል። በአንቺ ቃል ኪዳን እነዚህ ነፍሳት ከአሁን ጀምሮ ወደ ገነት ይሁኑ። ከዚህ በኋላ በየጊዜው እልፍ አእላፋት ነፍሳትን ከሲኦል እንድታወጭ ቃል ኪዳን ሰጥቼሻለሁ። ከዚህ ቀደም ማንም ያልለመነኝን እንግዲህ ማንም የማይለምነኝን ለዓለም የሚበቃ ምሕረት ለምነሽኛልና ሁልጊዜ ነፍሳትን ከሲኦል ስታወጡ ኖሩ ብሎ ቃል ኪዳን ሰጣት። እግዚአብሔር የተመሰገነ አድርገው እንጂ የማምነው ሲሆን አምላካችን ቸር አምላክ ነው። እንዲሁ ቦታ ነረጠን ሲሆን አይከተልም። እኔ በዚያ እንኳን ብንገባ በየጊዜው አመላልሳ ክርስቶስ ሰምራት የምትጨርስ የምሕረት እናት አለችን ማለት ነው። ስለዚህ እንደዚህ ከሆነ ሌሎችን ቅዱሳን ይህንን የሚያገኙት መጀመሪያ ተከተለኝ የሚለው ቃል ይቀርባል። ያንን ትቶ መከተል ነው፣ ዝም ብሎ አይደለም። ስለዚህ እናንተም ወደዚህ ስትመጡ ዝም ብሎ መጥቶ በእግር ደርሶ መሄድ ለዚህ ብዙ ሰው ይመጣል። መቼም ለስርቆትም የሚመጣ ይኖራል። በኖህ መርከብ ብዙ ሰዎች ነበሩ። ርግብም እባብም ነበረች አይደለም፣ አውሬም ነበረ፣ የተለያዩ አራዊት። ወደዚህ ቦታም ሌሎቹ ይመጣሉ። እኔ እባብ እንኳን ብልዓቱን ተጠቅሞ ከንፍሩ አድኗል። እኔ አሁን ይህች ቤተክርስቲያን የኖህ መርከብ ናት። በዚህ ቤተክርስቲያን በተንኮል እንኳን ብትሞቱ ከመጣችሁ በኋላ ተስተካክላችሁ ተምራችሁ በእናታችን በቅዱስ ክርስቶስ ሰምራ በቅዱሳን ቃል ኪዳንና ምልጃና ጸሎት ምሕረት እንድታገኙ ሆናችሁ እንድትመለሱ አደራ ማለት እፈልጋለሁ። አባታችን ብሩክ ተክለ ሃይማኖት ብርሃነ ዓለም የተባሉት የኢትዮጵያው መኩሪያ በ12ኛው መቶ ክፍለ ዘመን ኢትዮጵያን እንደ ፀሐይ ያበሩላት ከሐዋርያት እንደነ ቅዱስ ጳውሎስ እንደነ ቅዱስ ጴጥሮስ ዙረው አስተምረው ኢትዮጵያን ያበሯት ሐዋርያው ታላቁ የኢትዮጵያ መኩሪያ አዲስ ሐዋርያ ዘኢትዮጵያ የሚባሉት ብሩክ ተክለ ሃይማኖት ዛሬ ከ56 ዓመት በኋላ ስጋቸው ከተቀበረበት ወደ ዋናው ደብረ ከደብረ አስቦ ወደ ደብረ ሊባኖስ የተመለሰበት ቀን ነው። እንደውም ገድላቸው ምን ይላል? በዚህ ቀን በቤት ያልተገኘ አባቴ ብሎ ስሙን ያልጠራ በሞተ ቀን አባቴ ሊለኝ አይችልም የሚል ቃል ኪዳን ሰጥቷቸዋል። በደብረ ሊባኖስ ዛሬ ሰማያዊ መስሎ ይከበራል። እኛም በዚህ እናታችን ክርስቶስ ሰምራን ማክበራችን አቡነ ተክለ ሃይማኖትን ጭምር ማክበራችን ነው። የቅዱሳን ማህበራቸው ዓላማቸው አንድ ስለሆነ ቤተ ክርስቲያንን ዘያስረግዋ በምድር አሳቲው እንደተባለ በድርሰቱ ቤተ ክርስቲያንን ያስጌጣት ያታላቅ ያሊቅ ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያን አፈንቁ የተባለ ለአንድ ለተቸገረች ለአንዲት ድሃ ፓትርያርክ ሆኖ ለአንዲት ድሃ ሴት ተሟግቶ የተሰደደ ከግፈኞች ጎን የሚቆም እጁ ተሰብሮ በጨርቅ እያሰረ መጽሐፍ የሚጽፍ አንዲት ጭብጥ ገብስ